ሰላም ጤና ይስጥልኝ ሳምንታዊ ስለ ጤናው የተሰኘ መሰናዷችንን ይዘን ቀርበናል አብራችሁን ቆዩ የዛሬው መሰናዷችን የአንጀት ካንሰርን ይመለከታል በኢትዮጵያ የአንጀት ካንሰር ከጊዜ ወደ ጊዜ አሳሳቢ የሆነ መጥቷል በዚህ ጉዳይ ላይ መፍትሄና መንስኤውን የሚነግሩን በአዳማ ሪፈራል ሆስፒታል ሜዲካል ኮሌጅ ተባባሪ ፕሮፌሰርና በካንሰር ህክምና ስፔሻሊስት የሆኑትን ዶክተር ቢኒያም ተፈራን እዚህ ጋብዘናል አብራችሁን ቆዩ ዶክተር ቢኒያም እንኳን ደህና መጡ እንኳን ደህና ቆየሽ የመጀመሪያው ጥያቄያችን የሚሆነው ካንሰር ምንድነው መንስኤውስ የሚለውን እንነሳ ካንሰር ቀለል ባለ ቋንቋ ስናየው የሴሎች ከተፈጥሯዊና ከቁጥጥር ውጪ በሆነ ሁኔታ መራባት ማለት ነው በብዛት መንስኤው ይሄ ነው ተብሎ የሚነገር አንድ ሲንግል አውት የምናደርገው ፋክተር የለም አጋላጭ ምክንያቶችን ነው በብዛት የምንናገረው መፍትሄውም እንደ አጋላጭ ምክንያቶችን በተቃራኒው መስራት ነው እስቲ የአንጀት ካንሰርስ ምንድነው መንስኤው እንዴት ነው በአገራችን እስቲ እየታየ ያለው የአንጀት ካንሰር እንግዲህ በዋናነት ከትልቁ አንጀታችን ላይ የሚነሳ የካንሰር አይነት ነው በብዛት ይሄ ካንሰር ሊያመጡ የሚችሉ አጋላጭ ምክንያቶች እድሜ ልንል እንችላለን ዘረመል እና ያኗኗር ዘይቤ ብለን ለሶስት ልንከፍለው እንችላለን እድሜን ካየነው እድሜ እየገፋ ሲሄድ የአንጀት ካንሰር እየጨመረ ይሄዳል በተለይ ከ50 ዓመት በላይ ሲሆን ሞር የመጨመር እድል አለው ሁለተኛ የዘረመል ተጋላጭነት ከቤተሰብ የሚወረስ ወይንም ከአካባቢ የሚገኝ አጋላጭ የዘረመል ለውጦች ካሉ ከ50 ዓመት ቀደም ብሎ ሊከሰት የሚችል የካንሰር አይነት ነው ከዛ በዋናነት ግን የአንጀት ካንሰርን የሚያባብሱ ነገሮች ያኗኗር ዘይቤዎች ናቸው በተለይ ከአመጋገብ አንፃር ፋይበር ያነሱ ምግቦችን የሚመገቡ ቀይ ስጋና በፋብሪካ ፕሮሰስ የሆነ ምግብ አብዝቶ መመገብ አትክልትና ፍራፍሬ ያነሰ የአመጋገብ ስታይል ከአመጋገብ እንደ መንስኤ ሊነሱ ይችላሉ በተጨማሪነትም አልኮሆል ሲጋራ የቅጣጣ ውፍረት የአካል እንቅስቃሴ አለመስራት ፖቴንሻሊ ሊያጋልጡ የሚችሉ ያኗኗር ዘይቤዎች ሊሆኑ ይችላሉ እንደው የአንጀት ካንሰር ምልክቶቹ ምን ይመስላሉ ያስ ጠቅለል ባለ ሁኔታ ስናየው የአንጀት ካንሰር የአንጀታችን የአሰራር ሂደት መስተጓጎል ሲጀምር ነው በብዛት ድርቀት ወይንም ተቅማጥ ቶሎ ማሄድ እየተለዋወጠ የሚመጣ ሁኔታ ካለ በሰገራ ውስጥ ደም ማየት ሰገራ ሲወጡ ማስማጥ ከዛም ማለፍ ብሎ በትክክል መነሻው መንስኤው ያልታወቀ ክብደት መቀነስ ወይንም መንስኤው ያልታወቀ ከፍተኛ ድካም የአንጀት ካንሰርን ጠቋሚ ሊሆኑ የሚችሉ ምልክቶች ናቸው ስቲል ቁጥራቸው ትንሽ ነው የማይባል ሰዎችም ምንም አይነት ምልክት ላይኖራቸውላ የሚችልበት ሁኔታም በታሳቢ ቢደረግ ጥሩ ነው የአንጀት ካንሰር በተለየ ሁኔታ የሚያጠቃቸው ሰዎች እንዳሉ ቀደም ዶክተር ገልጸውልናል ከ50 ዓመት በላይ ብለውናልና የተለዩ ሰዎችስ አሉ ለምሳሌ ወንድ ሴት ህፃናት የሚል ነገር አለው አዎ ይኖራል ትንሽ ወንዶች ላይ በዛ ብሎ የሚታይ አይነት ነው በተለይ በዓለም አቀፍ ደረጃ ብናየው የወንዶች ቁጥር ከሴቶች አንፃር ሲታይ ትንሽ ጨመር ይላል በኢትዮጵያ እንኳን ወንድ ሴት ሞሮለስ እኩል ነው የሚከሰተው በተለየ ሁኔታ የአንጀት ካንሰር ሊነሳባቸው የሚችሉ ሰዎች የዘረመል አጋላጭ ምክንያቶች ያላቸው ናቸው በተለይ ከቤተሰብ የሚወረስ የዘረመል ለውጥ ያላቸው ሰዎች የአንጀት ካንሰርን ቶሎ ኢቨን ከ50 ዓመት ቀደም ብሎ ዲቨሎፕ የማድረግ ቴንደንሲ ስላላቸው ይሄ ችግር እንዳለባቸው የታወቁ ሰዎች የተለየ ክትትል እና ቅድመ ምርመራ በዋናነት ሊያስፈልጋቸው ይችላል ህፃናትን ስንመለከት ይሄ በዋናነት የትልቁ የአንጀት ካንሰር ህፃናት ላይ በጣም ሬር ከሚባል የካንሰር አይነት ነው አይከሰትም አይባልም ሊከሰት ይችላል ግን ሬር ነው ስለዚህ ለህፃናትና ለታዳጊ ልጆች ያነክል አያሰጋም ብዬ አስባለሁ የአንጀት ካንሰር በዓለም አቀፍ ደረጃ አሳሳቢነቱ በምን ያህል ደረጃ ላይ ነው በኢትዮጵያስ በዓለም አቀፍ ደረጃ እንግዲህ በቁጥሩ በሶስተኛነት ደረጃ ነው የሚገኘው ወደ 1.9 ሚሊዮን ሰዎች በየአመቱ በካንሰር ይያዛሉ በዓለም አቀፍ ደረጃ በኢትዮጵያም በመናይበት ጊዜ አጠቃላይ ወንድንም ሴትንም ባንድ ላይ ደምረን ካየነው በሶስተኛ ደረጃ ይገኛል ከጡት ካንሰርና ከማህፀን ካንሰር ቀጥሎ
ግን ወንዶችን ለብቻ ካየነው ግን በአንደኝነት ላይ የሚገኝ የካንሰር አይነት ነው። እስከ 6000 ገደማ የሚሆኑ ሰዎች በየአመቱ ይያዛሉ ተብሎ ይጠበቃል። ከዛ ውስጥ ግን ከ4500 በላይ የሚሆኑት በየአመቱ በዚህ ካንሰር ይሞታሉ ኢትዮጵያ ውስጥ። የህክምና አማራጮቹስ ምንድናቸው? እንደው የመዳን ተስፋውስ? ለምሳሌ ህክምናውን ካገኘ አንድ በአንጀት ካንሰር የተያዘ ሰው የመዳን ተስፋው ምን ያህል ነው? ስቲል የመዳን ተስፋው በጣም ጥሩ ነው። ግን ይሄንን የሚወስነው አሁንም በሽታው የተገኘበት ደረጃ በዋናነት ዲተርሚናንት ፋክተር ነው። ስለዚህ ቶሎ የተገኘ የአንጀት ካንሰር በህክምና ይታከማል። በጣም የመዳን እድሉ እጅግ በጣም ሰፊ ከ90% በላይ ሊሆን ይችላል። በተለይ በደረጃ 1 እና በደረጃ 2 ላይ የሚገኝ የካንሰር ታይፕ። ደረጃው ግን እያደገ በሚሄድበት ጊዜ ህክምናውም እየተወሳሰበና እያስቸገረ ይሄዳል። የመዳን እድሉም በዛው መጠን እያስቸገረ መሄዱ አይቀርም። ህክምናው እንደተገኘበት ደረጃ እንደተገነሳበት ቦታ ይወሰናል። አንጀት በጣም ረጅም ነው። ከየትኛው ቦታ ላይ ተነሳ በየትኛው ደረጃ ላይ ተገኘ የሚለው ፓርት ህክምናውን በዋናነት ይወስናል። ጠቅለል ባለ ሁኔታ ከሄድን ኦፕሬሽን በዋናነት ላልተሰራጨ ካንሰር ዋና የሆነ የህክምና አይነት ነው። በተጨማሪነት ኬሞቴራፒ እና የጨረር ህክምናም የትሪትመንቱ አካል ናቸው። ከነዛ ውጭ ደግሞ በላይ ኢሚዩኖቴራፒ፣ ታርጌትድ ቴራፒ የምንለውም እንደ ደረጃው ወደ ህክምና ውስጥ ኢንቮልቭ ሊያደርግ ይችላል። ግን ዋና ሶስቱ ግን ሰርጀሪ፣ ኬሞቴራፒ እና ጨረር ናቸው። አንድ በአንጀት ካንሰር የተያዘ ሰው ወይም ምልክቱ ያለበት ሰው መቼ ነው ወደ ጤና ተቋም መሄድ የሚችለው? ምልክቶቹስ ምን ናቸው? በዚህ ልክ ይዞኛል ብሎ ወደ ጤና ተቋም መሄደው መቼ ነው? ምልክት በሚያይበት ጊዜ አንድ ሰው ጤናማ ያልሆነ በፊት ያልነበረ ተቅማጥ፣ ድርቀት፣ ቶሎ ማይሄድ ነገር፣ ከሰገራ ጋር የሚመጣ ደም እና ማስማጥ ካለው በብዛት ቶሎ ወደ ሐኪም ቤት መሄድ አለበት። እኛ ካለን ኤክስፒሪየንስ በብዛት እነዚህ ምልክቶች ከሌሎች ኢንፌክሽየስ ችግሮች ለምሳሌ እንደ አሜባ፣ ጃርዲያ ጋር በጣም ተመሳሳይ ናቸውና መጀመሪያ ላይ እሱ የማከም ቴንደንሲ ይኖራል። ነገር ግን በእነሱም ታክመው የማይድኑ ከሆነ የማይሻሉ ከሆነ ቶሎ የማይሄዱ ከሆነ የአንጀት ካንሰር ቶሎ መጠርጠር ያለበት ህመም ነው ብለን እናስባለን። ሁለተኛ መንስኤው ያልታወቀ ኪሎ መቀነስ ካለ አንድ ሰው በጣም መነሻውን ያላወቀ ድካም፣ መነሻውን ያላወቀው የደም ማነስ አይነት ነገሮችም ከታዩ ወደ ሐኪም ቤት ቶሎ ሄዶ መታየት ያስፈልጋል። ከዛ በኋላ ነው እንግዲህ በሐኪሞች ተመርምሮ ካንሰርነቱ የሚወስነው። እስቲ እንደ ህክምና ባለሙያ የአንጀት ካንሰር እንደ ሌሎቹ በሽታ በህብረተሰቡ ዘንድ በቂ ግንዛቤ የለም። ኢቭን ኖርማሊ በሌሎቹም አውቀናል በሚሉትም ግንዛቤው በጣም አናሳ ነው። ለምንድን ነው? ኢትዮጵያ ላይ በዋናው አሳሳች ጉዳይ መጀመሪያ ላይ በኢንፌክሽን እና በፓራሳይት የሚመጡ በሽታዎችን ማሰብ ነው ትልቁ ችግር። ቶሎ ሐኪም ቤት ያለ መሄድ ችግርም እንዳለ ሆኖ ሐኪም ቤትም ከሄዱ በኋላ በጃርዲያ ወይም በአሜባ እየተሳበበ ለረጅም ጊዜ የሚቆዩበት ሁኔታ አለ። ሁለተኛው በአንጀት ካንሰር ላይ ኤክስቴንሲቭ የሆነ ህብረተሰቡን የማስተማር ግንዛቤ መጨመር ስራ ብዙ አልተሰራም። በተለይ የጡት ካንሰር፣ የማህፀን ካንሰር አንጻር ስናስተያየው በሌሎች ካንሰሮች የአንጀትን ካንሰር ጨምሮ የግንዛቤ መስጫ ሂደቱ ጥሩ አይደለም። እውነት ለመናገር ብዙ ኢንተርቪው ማድረግ ያለው እስካሁን ድረስ ጡትና ማህፀን ላይ ነው እንጂ ለመጀመሪያ ጊዜ ነው የአንጀት ካንሰር ላይ ያደረኩትና ይሄም ህብረተሰቡ አክሰስ እንዳያገኝ፣ እውቀት እንዳያገኝ የተወሰነ የራሱ የሆነ አስተዋጽኦም ይኖረዋል። ሌላው ፓርት በተለይ በቀኝ ሳይድ የሚነሳው የኮሎን ካንሰር ምልክት አልባ መሆኑ ራሱ አንዳንዴ ለህክምናም ለታማሚም አስቸጋሪና ነገርየውንም በጣም ከዘገየ በኋላ እንዲያውቅ የሚያደርግበት ሁኔታም አለ። ጥያቄን ጨርሻለሁ። በእርሶ በኩል ቀረ ማስተላለፈው መልእክት አለኝ ካሉ መድረኩ ልስጠው። የአንጀት ካንሰር ፖቴንሻሊ ልንከላከለው የምንችለው የካንሰር አይነት ነው። በተለይ የአኗኗር ዘይቤ ማስተካከል፣ በአመጋገብ ሁኔታ ላይ በፋብሪካ ፕሮሰስ የሆኑ ስጋዎችን፣ ቀይ ስጋ አብዝቶ
አለመመገብ፣ በፋይበር የበለጸጉ ምግቦችን አዘውትሮ መመገብ፣ አትክልትና ፍራፍሬ አዘውትሮ መመገብ የአንጀት ካንሰርን በመቀነስ ሚና ውስጥ ትልቁን ድርሻ ይጫወታልና ሰዎች ይህንን ቢያደርጉ ጥሩ ነው። ሁለተኛ የአንጀት ካንሰር ቅድመ ምርመራ ያስፈልገዋል። በተለይ ከ50 ዓመት በላይ የሆነ ማንም ጤነኛ ሰው አንጀቱን ቢያንስ በ5 ዓመት አንዴ እንኳን ኮሎኖስኮፒ ቢያሰራና ቢያስመረምር በጣም መልካም ይመስለኛል። በተለይ የቤተሰብ ውስጥ በአንጀት ካንሰር የተጠቃ ሰው ደግሞ ካለ ኢቭን ከ50 ዓመትም ቀደም ብሎ የኮሎኖስኮፒ ምርመራ ቢጀመር ጎጂነት የለውምና እሱ የአንጀት ካንሰርን በመከላከል ውስጥ ትልቅ ሚና ይጫወታል ማለት ነው። በሰገራ ውስጥ ደም ማየት፣ ማስማጥ፣ ተቅማጥና ድርቀት መለዋወጥ ሁሌ ጃርዲ አይደለም፣ ሁሌ አሜባ አይደለም። ይህንም የጤና ባለሙያዎችን በትክክል መገንዘብ ያስፈልጋል ብዬ አምናለሁ። ዶክተር ቢኒያም እዚህ ስቱዲዮ ድረስ መጥተው ስለ አንጀት ካንሰር ሰፊ ማብራሪያ ስለሰጡን ከልብ አመሰግናለሁ። አመሰግናለሁ። የዛሬው ስለ ጤናው መሰናዷችን በዚያ በቃ። ሰላም ቆዩ።